ታሪካችን የሚጀምረው አንድ ውብ የሆነ በረሃ እያስመለከተን ይጀምራል። በኋላም እዚህ በረሃ ላይ አንድ ሄሊኮፕተር ይመጣል። ሄሊኮፕተር ውስጥም ያሉት ሪቻርድ የሚባልና ከሴት ጓደኛው ጋር ለመዝናናት ወደዚህ ደሴት መጥተዋል። በኋላም አብራሪው ካወረዳቸው በኋላ ለሪቻርድ አደንዛዥ እጽ ይሰጠዋል። በኋላም ሪቻርድና ጓደኛው ወደ ቤት ከገቡ በኋላ አሪፍ ጊዜ ያሳልፋሉ። ምሽት ላይ የሪቻርድ ሚስት ትደውልለታለች። ጥቂትም ካወሩ በኋላ ስልኩን ይዘጋዋል። የሪቻርድ ሚስት የምታውቀው ለአደን ወደዚህ በረሃ እንደመጣ ነበር የምታውቀው። በንጋታውም የሪቻርድ ጓደኛ ጄኒፈር ውሃ ለመጠጣት ወደ ታችኛው ክፍል ትሄዳለች። በድንገትም ከጀርባዋ የሪቻርድ ጓደኞች በራቸው ላይ ቆመው ስትመለከታቸው ትደነግጣለች። በኋላም ሪቻርድ ይመጣል። ሪቻርድ ጓደኞቹ በዚህ ሰዓት መምጣታቸው ብዙም አላስደስተውም ነበረ። ምክንያቱም ሪቻርድ ከጄኒፈር ጋር ያለውን ግንኙነት ጓደኞቹ እንዲያውቁ አልፈለገም ነበር። ጓደኞቹ ስታንና ዲሚትሪም ጄኒፈርን ይተዋወቋታል። በኋላም ጄኒፈር እነሱን ተዋውቃ ወደ ክፍሏ ስትመለስ ስታን በማይሆን አመለካከት ይመለከታታል። ምሽት ላይ አንድ ላይ ተሰብስበው እየተዝናኑ ነው። ዲሚትሪ የጄኒፈር ከንፈሮቿን በማጉላ መነጽሩ ይመለከታታል። በድንገትም በጠረጴዛው ላይ የነበረውን አደንዛዥ እጽ ይመለከታል። ሪቻርድም ለጄኒፈር ስለ አደንዛዥ እጹ እየነገራት እያለ ዲሚትሪ ቀመቶት ለስታን በመወርወር ለመጠቀም ይሞክራሉ። በኋላም ሪቻርድ ይቀማቸውና እጹ በጣም አደገኛ እንደሆነና የሃይስኩል ተማሪ እያለ አደጋ ደርሶበት አንዴ ተጠቅሞ እንደነበረ ህመሙን ቢያስታግስለትም ስሜቶቹ ግን በጣም ከባድ እንደሆኑ ይነግራቸዋል። ለጄኒፈርም ቤት ውስጥ ገብታ እንድትደብቁ ይነግራታል። ጄኒፈር ግን ቤት ውስጥ ከመደበቅ ይልቅ አንገቷ ላይ አስራ በነበረው የልብ ቅርጽ ማስቀመጫ ውስጥ ትደብቀዋለች። ወደ እነሱ ስትመለስም ለየት ያለ ዳንስ በመደነስ እነሱን ለማዝናናት ትሞክራለች። ትንሽ እንደደነሰችም ተመስጦ ሲመለከታት የነበረው ወደ ስታን በመሄድ አብሯት እንዲደንስ ትጋብዟለች። ስታንም በጣም ደስተኛ ስለነበረ አብሯት መደነስ ይጀምራል። ጠዋት ላይ ጄኒፈር ከእንቅልፏ ስትነቃ ሪቻርድ ቤት ባለመኖሩ ስታንን አጋጣሚ ተጠቅሞ ጄኒፈርን ለመቅረብ ይሞክራል። ጄኒፈር ሪቻርድ ቤት ባለመኖሩ ስታን የሚያደርገው ነገር ምንም ምቾት ስላልሰጣት ወደ ክፍሏ ሄዳ ሻወር መውሰድ እንደምትፈልግ ነግራው ካጠገቡ ትሄዳለች። በውበቷ የተሳበው ስታንም ክፍሏ ድረስ በመሄድ እሷን ለመቅረብ ሲሞክር ለምን እንደምትሸሸው ይጠይቃታል። ጄኒፈርም የእሷ አይነት ወንድ ምርጫዋ እንዳልሆነ ትነግሯለች። በመልሱ የተናደደው ስታንም የንዴት ሳቅ መሳቅ ይጀምራል። ጄኒፈርም እየፈራች ስለነበረ አብራው መሳቅ ትጀምራለች። ከሱ ለመሸሽ ካጠገቡ ብትነሳም ስታን ዝም ብሎ ይከተላታል። ይህን ሁሉ ሲያደርግ ጓደኛው ዲሚትሪ ቆሞ እየተመለከተው ነበረ። ስታንም ዲሚትሪን የሚፈልገው ነገር ካለ ወደ ውስጥ እንዲገባና የማይፈልገው ነገር ከሌለ ግን ከዚህ እንዲጠፋ ይነግረዋል። ዲሚትሪ ምንም ሳይናገር በሩ ዘግቶ ይወጣል። የጄኒፈር የስቃይ ድምፅ ላለመስማት የቴሌቪዥኑን ድምፅ ከፍ አድርጎ ማዳመጥ ይጀምራል። ሪቻርድ ከሄደበት ሲመለስ ጓደኞቹ በተለየ ዝምታ ተቀምጠው ይመለከቱታል። አንድ ነገር እንደተፈጠረ ቢገባውም ምንም ሳይናገራቸው ወደ ጄኒፈር ክፍል ይሄዳል። ጄኒፈርም ሄሊኮፕተሩን እንዲጠራላትና ወደ ቤቷ መሄድ እንደምትፈልግ ትነግረዋለች። የሆነ ነገር እንዳደረጓት ያወቀው ሪቻርድ ጓደኞቹ ጋር በመሄድ ከነሱ ጋር መጨቃጨቅ ይጀምራል። ከጥቂት ሰዓታት በኋላ ሪቻርድ ሲመለስ ጄኒፈር በድጋሚ ወደ ቤቷ መሄድ እንደምትፈልግ ደጋግማ ታወራለች። ሪቻርድም ጓደኞቹ ላደረጉት ነገር ይቅርታ እንደሚጠይቋትና ብዙ ገንዘብ ያለበት ቼክ ይሰጣታል። ሪቻርድ ከጓደኞቹ ጋር በመወገን እንዲህ ማድረጉ ያናደዳት ጄኒፈር ሁሉንም ነገር ለሚስቱ እንደምትናገር ትነግሯለች። በጣም የተናደደው ሪቻርድም በጥፊ በኃይለኛ ይመታታል። የፈራችው ጄኒፈርም ከዚህ ቤት ለማምለጥ በጀርባ በኩል መሮጥ ትጀምራለች። ሪቻርድም እሷ ሲከተላት ተመልክተው ጓደኞቹ አብረውት ይሮጣሉ። ከብዙ ሩጫ በኋላ ጄኒፈር ማምለጥ ወደማትችልበት ገደል ጫፍ ትደርሳለች። ሪቻርድና ጓደኞቹ ሪቻርድ ጄኒፈርን እንድትረጋጋ ይጠይቃታል። ያደረገውም ነገር እንደጸጸተውና አሁኑኑ ወደ ቤቷ እንድትመለስ እንደሚያደርግ እየነገራት ወደ ሄሊኮፕተሩ አብራሪ ይደውልለታል። እናም አሁኑኑ እንዲመጣ ይነግረዋል። ጄኒፈርም መረጋጋት ትጀምራለች። ሳይታሰብ ግን ሪቻርድ ሐሳቡን ቀይሮ ከገደሉ ላይ ወርውራታል። ወደ ቦታውም ሲመለከቱ አንድ እንጨት ላይ ተሰክታ እንደሞተች ይመለከታሉ። ጓደኞቹ ባደረገው ነገር በጣም ይደናገጣሉ። ሪቻርድ ለጓደኞቹ እሷን ለቋት ቢሆን ኖረው እያንዳንዳቸው 15 ዓመት እስር ቤት እንደሚቆዩ ይነግራቸዋል። ሪቻርድ ግን ይህን አስቦ አልነበረም ያደረገው። ሚስቱ ይህንን ካወቀች ለሱ ጥሩ እንደማይሆን ስላሰበ ነበር። ወደ ቤትም በመመለስ ለአደን መሳሪያዎቻቸውን ያዘጋጃሉ። በሌላ በኩል በሚያስገርም ሁኔታ ጄኒፈር የወደቀችበት እንጨት ሆዷን ቢወጋውም በህይወት ነበረች። የተለያዩ ኩንዳኖችም እላዩ ላይ ስለነበሩ በእነሱ ንክሻ ትነሳለች። ዙሪያዋን ስትመለከትም የዘፈን ማዳመጫዋንና ላይተሯን ትመለከታለች። የጆሮ ማዳመጫውንም በመጎተት
ላይተሩን በማንሳት ደረቅ እንጨቶችን ሰብስባ የያዛትን የግንዱን ስር ለማቃጠል ትሞክራለች። ተሳክቶላትም እንጨቱ እየተነቃነቀ መጥቶ ወዲያው ተሰብሮ መሬት ላይ ትወድቃለች። ይህ በእንዲህ እንዳለ ሪቻርድና ጓደኞቹ ለአደን ከመሄዳቸው በፊት መጀመሪያ የጄኒፈርን ሬሳ ማጽዳት እንዳለባቸው ተስማምተው ወደ እሷ መሄድ ይጀምራሉ። ጄኒፈርም የሞተሩን ድምፅ ሰምታ መንቀሳቀስ ቢከብዳትም እንደምንም ብላ ገደል ስር ትደበቃለች። በኋላም ሪቻርድና ጓደኞቹ ጄኒፈርን ከወረወሯት ገደል ላይ ወደ ታች ሲመለከቱ የጄኒፈር ሬሳ በቦታው ላይ እንደሌለ ይመለከታሉ። ሪቻርድም ጓደኞቹ ላይ የጮኸ እሷን ማግኘት እንዳለባቸው ይጮህባቸዋል። እሷን ለመፈለግም ወደ ገደሉ ስር ሄዳሉ። መሄዳቸውን የሰማችው ጄኒፈር ከቦታው ለማምለጥ ከተደበቀችበት ትወጣለች። ወደ ገደሉ ስር ለመድረስ ራቅ ያለ ስለነበረ እነ ሪቻርድ አመሻሽ ላይ ይደርሳሉ። ባትሪያቸውንም በማብራት ቦታውን ሲመለከቱ የጄኒፈር ደም በቦታው ተንጠባጥቦ ይመለከታሉ። ደሙንም በመከተል ጥቂት እንደተጓዙ የበረሃው ሐይቅ ዳር ይደርሳሉ። እዛም ሲደርሱ ተበታትነው ለመፈለግ ይወስናሉ። ስታን ግን ፍርሃቱን ለመደበቅ እየሞከረ ነው። ዲሚትሪና ስታን በግራና በቀኝ ሐይቁን ተከትለው እሷ መፈለግ ይጀምራሉ። ይህ በእንዲህ እንዳለ ጄኒፈር እያመማት ቢሆንም ውሃ ውስጥ እየተራመደች ነው። ወደ እሷ የሚመጣውን የሞተር ድምፅ ሰምታ ወዲያው ትደበቃለች። ሞተሩም ልክ እንዳለፈ ጄኒፈር ከተደበቀችበት ከውሃ ውስጥ ትወጣለች። አንድ ድንጋይ ስር ተደብቃ ስትመለከት ዲሚትሪ ከሞተሩ ላይ ወርዶ ሽንቱ ሲሸና ትመለከቷለች። መሳሪያውንም አንድ ድንጋይ ላይ እንዳስደገፈ ስትመለከት መሳሪያውን በማንሳት ማነጣጠር ትጀምራለች። ዲሚትሪ እንዳትገለው ቢለምናትም እሷም ቃታውን ስባ ልትገለው ስትል ተቀባብሎ ስላልነበረ ልትወክስበት አልቻለችም። በዚህም ገፍትሮ ይጥላታል። በኋላም በፍጥነት ለጓደኞቹ እንዳገኛት ይነግራቸዋል። እነሱም እዛ ከመድረሳቸው በፊትም ጄኒፈርን ውሃ ውስጥ እየከተተ ያሰቃያታል። ጄኒፈርም አጋጣሚዋን ተጠቅማ በወገቡ ላይ የያዘውን ስለት በማንሳት ፊቱ ላይ ደጋግማ በመሰካት ዲሚትሪን ትገለዋለች። የዲሚትሪን ሞተር ተጠቅማ ከቦታው ማምለጥ ትጀምራለች። ትንሽ እንደተጓዘችም የሞተሩ ነዳጅ አልቆባት መንገድ ላይ ትቆማለች። በጣምም እያመማት ስለነበረ ብዙ መሄድ ስለማትችል ምሽቱን አንድ ቦታ ላይ ለማሳለፍ ትሞክራለች። በአቅራቢያዋም ወደ አገኘችው አንድ ዋሻ በመግባት ከዲሚትሪ ያገኘችውን ቦርሳ ለሕክምና የሚሆን ነገር ካለ መፈለግ ትጀምራለች። ምንም ስላላገኘች ተስፋ ቆርጣ እያለ በድንገት ሀብሏን ተመልክታ ውስጥ ያስቀመጠችውን እጽ ታስታውሳለች። አደንዛዥ እጹንም አውጥታ ለመጠቀም ስትሞክር መራራ ስለነበረ ወዲያው ትተፋዋለች። ህመሙ ግን እየባሰባት ስለነበረ ከመሬት አንስታ መልሳ ትበለዋለች። ከደቂቃዎች በኋላም ጄኒፈር የሌሉ ድምጾችን መስማት ትጀምራለች። ሰውነቷ ላይም ለየት ያሉ ነገሮች ይሰማዋታል። እናም አሁን ጄኒፈር ምንም አይነት የህመም ስሜት እየተሰማት አይደለም። በኋላም ይህንን አጋጣሚ በመጠቀም ራሷን ማካም ትጀምራለች። የያዘችውን ጩቤ በመጠቀም ሆዷ ውስጥ የተሰካውን እንጨት ወዲያው ታውጣዋለች። ጄኒፈር ይህን ሁላ ስታደርግ ምንም አይነት የህመም ስሜት ፊቷ ላይ አይታይም። ይህም የሆነው በእጹ ምክንያት ነበር። በኋላም የመጠጥ ቆርቆሮ በመጠቀም እሳት ላይ አግላ ደሙ እንዲቆምላት ሆዷ ላይ የነበረውን ቁስል ታቃጥሏለች። በኋላም እንቅልፍ ይወስዳታል። በሌላ ትዕይንት ጠዋት ላይ ስታን መኪና ውስጥ ተኝቶ እያለ አንድ የሞተ ነገር መስታወቱ ላይ ሲያርፍበት ደንግጦ ይነሳል። ሪቻርድም ጄኒፈርን ስላላገኘ በምትኩ ያገኘውን እንስሳ አድኖ እንደመጣ ይናገራል። በኋላም ስታን ሐይቁ ላይ ፊቱን እየታጠበ እያለ የጓደኛውን አስክሬን ውሃ ውስጥ ተመልክቶ ደንግጦ ውሃ ውስጥ ይወርቃል። ሪቻርድም የጓደኛውን አስክሬን በንዴት እየተመለከተ ጄኒፈር እንዳደረገችው ያስባል። አማራጭም ስላልነበራቸው የጓደኛቸውን አስክሬን መልሰው ውሃ ውስጥ ይከቱታል። ስታንም ከዲሚትሪ ጋር ጄኒፈርን ለመፈለግ መሄድ ሲኖርበት መኪና ውስጥ ቁጭ ብሎ ስላደረ በቦክስ ይመታዋል። ጄኒፈርም ለመፈለግ ሞተሩን አስነስቶ ስታንን ጥሎት ይሄዳል። ወደ ጄኒፈር ስንመለስ ጄኒፈር ከእንቅልፏ ነቅታ ቁስሏ ስትመለከት ቁስሏ እንደዳነና በሆዷ ላይ የአሞራ ምልክት ትመለከታለች። ከዋሻ ልትወጣ ስትልም በድንገት ሪቻርድ መጥቶባት ሲተኩስባት ከቅዠቷ ትነቃለች። ጄኒፈር በአደንዛዥ እጹ ምክንያት ሌሊቱን ሙሉ ስትቃዥ ነበር ያደረችው። ጄኒፈር አሁን እንደ በፊቱ ለማምለጥ ሳይሆን እንደውም ወደ እነሱ ተመልሳ እነሱን ገላ ለመበቀል ነው ሐሳቧ። ጄኒፈር ፍርሃቷ ተቀይሮ ጠንካራና ጀግና ሆናለች። ከዋሻው ወጥታም እና ሪቻርድ ያሉበትን ለማወቅ ዙሪያዋን መቃኘት ትጀምራለች። ይህ በእንዲህ እንዳለ ሪቻርድና ስታን ጄኒፈር ስትነዳ የነበረውን ሞተር አግኝተው ተበታትነው ለመፈለግ ይወስናሉ። ስታን አፍንጫውን ለማከም መስታወት ሲጠቀም በድንገት የጄኒፈር አጉሊ መነጽር ውስጥ ይገባል። እሷም በድንጋዮቹ ተራራዎች ላይ በባዶ እግሯ በመሄድ ስታንን መከተል ትጀምራለች። ስታንም ትንሽ እንደተጓዘ አንድ መንገድ ላይ ሲደርስ
የመኪናው ነዳጅ ያልቅበታል። በኋላም ስታን ነዳጁ ለመሙላት ከመኪናው ሲወርድ ጄኒፈር ይህን አጋጣሚ በመጠቀም ስታንን ለመግደል ትዘጋጃለች። ጄኒፈር የሽጉጥ ልምድ ስላልነበራት ጭንቅላቱ ላይ ብታለምም ስታንን ትከሻው ላይ መታው ወደ ኋላ ትወርቃለች። የስታንን የህመም ድምፅ ሰምታ ከወደቀችበት ተነስታ ስታን ቦታው ላይ አልነበረ። በኋላም ጄኒፈር መኪናው ጋር ደርሳ ወደ መሬት ስትመለከት የስታንን ደም ትመለከታለች። ደሙን ተከትላ ስታንን ለማግኘት ትሞክራለች። በኋላም ትንሽ እንደተጓዘች ስታንን ሳይሆን የስታንን ጫማ ታገኛለች። ስታን ከኋላዋ ተደብቆ ስለነበረ መሳሪያውን አዘጋጅቶ እሷን ለመግደል ኢላማውን መሞከር ይጀምራል። ነገር ግን በትከሻው በነበረው ህመም ኢላማውን ስቶ ጆሮዋን ይመታታል። ጄኒፈርም ከወደቀችበት ተነስታ ከሱ ለማምለጥ ትሞክራለች። ስታን ደጋግሞ ቢተኩስባትም ጄኒፈርም መምታት አልቻለም። ጄኒፈርም የእጅ ባትሪዋን መሬት ላይ በመስበር ትሮጣለች። ስታንም እሷ የሰበረችው መስታወት እግሩን ቆርጦት በጣም ይጮሃል። ስታንም ከዚህ በላይ በባዶ እግሩ ጄኒፈርን መከተል እንደማይችል ሲያውቅ ወደ መኪናው ይመለሳል። በኋላም ስታን ወደ መኪናው ገብቶ ነዳጁ ለመርጋት ሲሞክር ህመም ይሰማዋል። እሷን ለመግደል ግን እንደምንም ጨክኖ መኪናውን በፍጥነት ወደ እሷ መንዳት ይጀምራል። ጄኒፈርም በመቆም ኢላማዋን አስተካክላ እሱን እየጠበቀችው ነው። በመጀመሪያው ባይሳካላትም በሁለተኛው ግን ተኩሳ ተገለዋለች። መኪናውም እሷን ሳይገጫት አንድ ጉድጓድ ውስጥ ይገባል። በመጨረሻም ጄኒፈር የደፈራትን ሰው መግደል ችላለች። ጄኒፈርም መኪናዋ ውስጥ ገብታ በሬዲዮ የሪቻርድን ድምፅ ትሰማለች። ጄኒፈር ድምፁን ስትሰማ በጣም ትናደዳለች። ይህ በእንዲህ እንዳለ ሪቻርድ ከጓደኛው ጋር ወደ ተቀጣጠሩበት ቦታ ደርሶ እየጠበቀው ነው። እሱም በመቆየቱ የሬዲዮ ምላሽ ባለመስጠቱ በጣም እየተናደደ ወደ ቤት ይመለሳል። ወደ ቤት ከተመለሰ በኋላ ጓደኛውን ጄኒፈር ገለው ሊሆን እንደሚችል እያሰበ ማሰብ ይጀምራል። ለራሱም ስለፈራ ወደ ሄሊኮፕተሩ ደውሎ መጥቶ እንዲወስዶ ያደርጋል። ከመሄዱ በፊትም ራሱን ለማጽዳት ወደ ሻወር ቤት ይገባል። እየታጠበ እያለም በድንገት ከታችኛው ክፍል የሰማው ድምፅ የጄኒፈር ይሆናል ብሎ ስላሰበ ልብሱም ሳይለብስ ወደ ታችኛው ክፍል ወርዶ ለማጣራት ይሄዳል። ነገር ግን ቢያስስም ጄኒፈርን ማግኘት አልቻለም። ራሱን ለማረጋጋት እየሞከረ እያለ በድንገት ከቲቪው የሚወጣው ድምፅ ያስደነግጠዋል። እንደፈራውም ወደ ኋላ ሲዞር ጄኒፈር ከመስታወቱ ጀርባ ቆማለች። ጄኒፈርም አነጣጥራበት ስለነበረ ሪቻርድ ምንም አይነት እንቅስቃሴ አላደረገም። ጄኒፈርን ለማግባባት ገና ማውራት ሲጀምር ጄኒፈር ቃቷን ትስባለች። ሪቻርድም ሆዱ ላይ ተመቶ ስለነበረ ራሱን ለመደበቅ ወደ ውስጠኛ ክፍል መግባት ይጀምራል። ጄኒፈርም እሱን እየተከተለች ወደ ውስጠኛው ክፍል ገብታ ደሙን እየተከተለች አንደኛው ክፍል ጋር ስትደርስ ወደ ውስጥ ከመግባቷ በፊት ከክፍሉ የሚወጣውን ብዙ ደም ተመልክታ ሪቻርድ ተደብቆ እንደሆነ በመገመት ወደ ኋላ ትመለሳለች። ሪቻርድ ወደ ኋላ በመሄድ ወደ ሌላኛው ክፍል ገብቶ ደሙን ለማስቆም ላስቲክ እየጠቀለለ ያለ ጄኒፈር ከጀርባ መታበት ትተኩስበታለች። ሪቻርድም አንድ ተኩሶ ቃላ ስላለቀበት ከሷ ለማምለጥ ሲሮጥ እሷም ትከተለዋለች። በድንገት ግን መሬቱ ላይ የፈሰሰው ደም አዳልጧት ስትወርቅ ሪቻርድ በሰደፉ ይመታታል። አንቆ ሊገላት ሲልም ጄኒፈር የሆዱን ቁስል በመጫን መሬት ላይ ትጥለዋለች። ወዲያው ተነስቶ እሷን ከማጥቃቷ በፊት ጄኒፈር ሽጉጡን አንስታ ሆዱ ላይ በመተኮስ ሪቻርድን ትገለዋለች። ጄኒፈር በመጨረሻም ያደረጓትን ሁሉ በመበቀል ከቤቱ እየወጣች እያለ በድንገት የሄሊኮፕተሩን ድምፅ ሰምታ ወደ ኋላ ስትዞር ፊልሙ ያበቃል። ቤተሰቦቼ ፊልሙን ያያችሁትን ይመስላል። በሌላ ፊልም እስከምንገናኝ ቸር ቆዩልን። I've been driving this train, years in this lane, there's no stopping this flame, 'cause I can't